የኤርትራ ጦር አቅጣጫ ቀይሶ መንቀሳቀስ ጀምሯል እየተባለ ነው። ሻዕቢያ ወደ አዳዲስ ቀበሌዎች እየገባ ነው። ዝርዝሩን በጥንቅራችን ተሰሙታላችሁ። በኤርትራ የነበሩት አምባሳደር ያወጡት አነጋጋሪ ሚስጥር፣ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ስለተፈራረሙት ስምምነት ዝርዝር መረጃ አጋልጠዋል። እንመለከተዋለን። ከዚህ ውጪ ነዳጅ በቀጣዮቹ ቀናት በከፍተኛ መጠን እንደሚጨምር ከወዲሁ ይፋ ሆኗል። መንግስት ያዘጋጀው ግብር ለብዙዎች አስደንጋጭ ሆኗል። ይህንንም የምንመለስበት ይሆናል። እንደዚሁም የአሜሪካው ፕሬዝዳንት በስልጣን ዘመናቸው ሊጀምሩት ነው የተባለውን አስፈሪ ጦርነት የተመለከተ መረጃ አካተናል። ጤና ይስጥልን። የሰዓቱ የዜና ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን ነው ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራም። የኤርትራ ጦር አቅጣጫ ቀይሶ መንቀሳቀስ ጀምሯል እየተባለ ነው። በሙሉ ወታደራዊ ንቅናቄ ወይም ሞቢላይዜሽን ውስጥ የሚገኘው የኤርትራ መንግስት ጦሩን በተለየ አቅጣጫ እያንቀሳቀሰ ነው ተብሏል። ለመንግስት ቅርብ የሆኑ የመረጃ ምንጮች እንደዘገቡት ከሆነ ጦሩ በዛላምበሳ አቅጣጫ ነው እየተንቀሳቀሰ የሚገኘው። ሸገር ታይምስ ከሳተላይት ምንጮች ማረጋገጥ ባትችልም የመረጃ ምንጮቹ ግን የኤርትራ ሰራዊት ወደ ኢትዮጵያ ሰሜን ምስራቃዊ ድንበር እየተጠጋ ነው። በዋናነት በሃዱሽ አዲ፣ ታታይና ሰቢአ በተባሉ የኢሮብ ወረዳዎች አካባቢ በአዲስ መልኩ የኤርትራ ጦር እንቅስቃሴው በሰፊው እየታየ ይገኛል ብለዋል። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው ነበረ። በሌላ በኩል ዘ ኢኮኖሚስት ኢትዮጵያ በቡሬ አቅራቢያ የድሮን መንደርደሪያና ማስፋፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን ዘግቧል። እንደሚታወቀው ከሰሜን ኢትዮጵያው ጦርነት በኋላ የኤርትራ ጦር የኢሮብ ወረዳን በአብዛኞቹ አካባቢዎች በቁጥጥሩ ስር አውሏቸዋል። በርካታ ወጣቶችን እያፈሰ ወደ ኤርትራ ብሔራዊ ውትድርና ተቋም እንደሚያስገባ፣ ትምህርት ቤቶች ላይም የኤርትራን ስርዓተ ትምህርት ወይም ካሪኩለምን እየቀረጸ እንደሚገኝ ነው የተነገረው። በግዞት ውስጥ የሚገኘው የኢሮብ ህዝብን ነጻ ለማውጣት ደግሞ የኢሮብ ነጻ አውጪ የተባለ አማጺ ቡድን እየተዋቀረ ስለመሆኑም ከሰሞኑ ተነግሯል። ወደ ሌላኛው መረጃችን እንለፍ። በኤርትራ የነበሩት አምባሳደር ያወጡት አነጋጋሪ ሚስጥር፣ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሰሞኑ በአዲስ አበባ ዩኒቨርሲቲ የውጭ ጉዳይ ፖሊሲ ፎረም ላይ ባሰሙት ንግግር የኢትዮ ኤርትራ ጦርነት ከወደብ ፍላጎት የዘለለ መሆኑን በመጠቆም ታሪካዊ ሂደቶችን በዝርዝር ዳሰው እንደነበር ይታወሳል። ከ2010 ዓመተ ምህረት የኢትዮ ኤርትራ እርቀ ሰላም በኋላ በኤርትራ ለ3 ዓመታት የሰሩት ዘሪሁን መገርሳ ጅማ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የፈረሟቸውን 8 ነጥቦችን ይፋ አድርጋለሁ ሲሉ አጋልጠዋል። አምባሳደሩም ኢትዮጵያ መጠነ ሰፊ ጥረት ብታደርግም ሊታመን የማይችል ወዳጅ ሲሉ የገለጹት ሻዕቢያ ያፈረሳቸው እነዚህ ነጥቦች ዓለም እንዳይደናገር በእጅጉ ያግዛል ብለዋል። የስምምነቶቹ ዝርዝር ነጥቦች ሲሉ የዘረዘሩትም አንደኛው የታደሰውን ስምምነት ተቋማዊ ማድረግ የሚለው ነው። ይህም ዋነኛ ተብሎ ተገልጿል። የሁለትዮሽ ግንኙነቱን በጠንካራ መሰረት ላይ ማስቀመጥ የሚለው ደግሞ ሌላኛው ዝርዝር ነጥብ ነው። ሶስተኛው ድንበር ተሻጋሪ መሰረተ ልማቶችን መገንባት የሚለው ነው። ከዚያም ከሰሜን ኢትዮጵያው ጦርነት ማግስት የፌዴራል መንግስት በትግራይ የተናጠል የተኩስ አቁም ስምምነት መፈራረሙ ይታወሳል። በዚህም መሰረት የኤርትራ ጦር ከትግራይ እንዲወጣም፣ በተለምዶ ሸኔ የሚባለውን ሰራዊት በጦር መሳሪያ መደገፍ እንዲቆም፣ የኢትዮጵያን ኢኮኖሚ በሻጥር ማሰናከል እንዲያበቃ የሚል ጥያቄ ከወደ ኢትዮጵያ በኩል በተከታታይ ቀርቧል ነው ያሉት። ከዚህ ውጪ የኤርትራ መንግስት እምቢተኝነት ሲቀጥል 4 ኪሎ የኢኮኖሚ ጥምረቱ ይቅርና እንደ ጎረቤት ሀገር በሰላም መኖር እንቀጥል የሚል ጥያቄ ቢያቀርብም ኢሳያስና መንግስታቸው ጆሮ ዳባ ልበስ ብለዋል ሲሉ ያነሳሉ። ከዚያም ይባስ ብሎ አደገኛ ውሳኔዎች እንደዚሁም ፖሊሲዎችን መከተል ተጀመረን ያሉት አምባሳደር ዘሪሁን መገርሳ ጅማ ከነዚህ መካከል ኢትዮጵያ በቀይ ባህር የባህር በር ባለቤት ለመሆን የምታደርገውን ጥረት መቃወም፣ ከግብጽ ጋር አዳዲስ ትብብሮችን መፍጠር፣ ከኢትዮጵያ ጋር የሚቃረንና ከሶማሊያና ግብጽ ጋር የሶስትዮሽ ስምምነት መፈራረም፣ በኢትዮጵያ የሚንቀሳቀሱ ሁሉንም አይነት አማጽያንን መደገፍ፣ በኢትዮጵያ ላይ አፍራሽ ፕሮፓጋንዳዎችን መንዛት የመሳሰሉ ተግባራት መፈጸም ጀመሩ ብለዋል። አምባሳደሩ አክሎም በሀገር ውስጥ መፈንቅለ መንግስት ለማድረግ ማሴር፣ በደቡብ አፍሪካ ከተፈረመው የፕሪቶሪያ ስምምነት በተቃራኒ ጽምዶ የተሰኘ ጥምረት ከህወሓት ጋር መፍጠር፣ ከኢትዮ ኤርትራ ቦርደር ኮሚሽን ደንቦች በሚጻረር መልኩም የኢትዮጵያን ግዛት በኃይል መውረር የሚሉ ወንጀሎችን ዘርዝረዋል።
ጥንቅራችን እንደቀጠለ ነው። የሸገር ታይምስ ቤተሰቦች በነዳጅ ምርቶች ላይ የተጣሉ አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ እንደሚሆን ስለሚገልጸው መረጃ ደግሞ እንመልከት። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማን ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮም ተግባራዊ ሊሆን መሆኑ ተነግሯል። ይህ አዲስ እርምጃም በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫትና 15 በመቶ ኤክሳይዝ ታክስን ያካተተ አጠቃላይ 30 በመቶ ታክስ መጣል ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ እንደሚጀምር ተነግሯል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ነው። መንግስት በዚህም እስከ ታህሳስ 2018 ድረስ ለቤንዚንና ናፍታ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠንን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስ አቅዷል ነው የተባለው። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ከ2 ወራት በፊት መዘገቡን አስታውሶ ካፒታል አስነብቧል። የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት መፈራረሙ ታውቋል። የኢትዮጵያ አየር መንገድ 11 ቦይንግ 737 8 ማክስ አውሮፕላኖችን ለመግዛት ትላንት በዱባይ ስምምነት ተፈራርሟል። ስምምነቱ የተካሄደው በዱባይ የአየር ትርኢት ስነ ስርዓት ላይ ሲሆን የግዢ ስምምነቱ የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ መሆኑን እንደሚያጠናክርና በአህጉሪቱ በርካታ የቦይንግ አውሮፕላን የያዘ አየር መንገድ ያደርገዋል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዳሉት ግዢው ከአየር መንገዱ የረጅም ጊዜ እድገት ስትራቴጂ ጋር የሚጣጣምና በአዲስ አበባ ማዕከልነት በኩል አህጉራዊና ዓለም አቀፍ በረራዎችን ለማስፋፋት የሚረዳ ነው። ይህ ትዕዛዝ እንደ ራዕያችንና ስትራቴጂያችን አካል አድርገን ያስቀምጥነውን የእድገታችን እቅዶቻችንን ይደግፋል ያሉት አቶ መስፍን የአየር መንገዱ ከቦይንግ ጋር ያለው አጋርነት እድገቱ ቀጥሏል ሲሉ አክለዋል። የታዘዙት ተጨማሪ አውሮፕላኖች በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መስመሮች ላይ የአየር መንገዱን አቅም ያሻሽላሉ። ይህም የአየር መንገዱ ውጤታማነት፣ ፈጣን ሽግግርና ተደጋጋሚ የጉዞ ፍላጎትን ለማሟላት ወሳኝ ናቸው ተብሏል። የቦይንግ የሽያጭና ግብይት ከፍተኛ ምክትል ዳይሬክተር የሆኑት ብራድ ማክሙለን በበኩላቸው ስምምነቱ ኩባንያቸው ከኢትዮጵያ አየር መንገድ ጋር ያለውን የ80 ዓመት አጋርነትን እንደሚያጠናክር ገልጸዋል። የእኛ ብቃት ያላቸውና ሁለገብ አውሮፕላኖች የአፍሪካንና ዓለምን የበለጠ በሚያገናኙበት የኢትዮጵያ አየር መንገድ እድገት ውስጥ ቁልፍ ሚና መጫወታቸውን በመቀጠላቸው ኩራት ይሰማናል ብለዋል። ውድ ቤተሰቦቻችን ወደ ሌላኛው ጉዳያችን እናምራችሁ። ኢትዮጵያ፣ ኬንያና ሶማሊያ ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠንቅቋል። እስከ አውሮፓውያኑ አዲስ ዓመት ጥር 2026 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰ ሆኖ የሚቀጥል መሆኑን ተከትሎ በአፍሪካ ቀንድ፣ በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ሕይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ የአየር ንብረት ትንበያና ትግበራ ማዕከል አስጠንቅቋል። ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 2025 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠናው ክፍል በከፍተኛ ደረጃ መቀነሱን ያመላከተው የኢጋድ የአየር ንብረት ትንበያና ትግበራ ማዕከል በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደ ሁኔታ በተለየ ደረቅ የአየር ሁኔታ እየተስተዋለ መሆኑን ገልጿል። በዚህም የተነሳም በቀጠናው የአፈርና ዛፎች እርጥበት መጠን በከፍተኛ ደረጃ እየቀነሰ እንደሚገኝ ትንበያ አመላክቷል። ይህም ከብቶች የሚጠጡት ውሃና የሳር ግጦሽን እንዲያጡ፣ የእርሻና እህል የማምረት ስራም ከፍተኛ ችግር ውስጥ እንዲገባ፣ በዚህ የተነሳም ድርቁ በሚከሰትበት የአካባቢው ነዋሪ ከፍተኛ የምግብና የጤና ቀውስ ውስጥ እንዲፈጠር ሊያደርግ የሚችል መሆኑን አስጠንቅቋል። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ቀጠናውን ለበለጠ ቀውስ ከማጋለጡ በፊት መንግስታት፣ እቅድ አውጪዎችና በሰብአዊ እርዳታ ስራ ላይ የተሰማሩ ተቋማት ችግሩን ለመከላከል የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸውን የመፍትሄ እርምጃዎችን እንዲያጠናክሩ ማዕከሉ ጥሪውን አቅርቧል። ችግሩ በአካባቢው በታሪክ በተደጋጋሚ ለድርቅ በሚያጋልጠውና ላኒና እየተባለ በሚጠራው አሉታዊ የህንድ ውቅያኖስ ተቃራኒ ጫፎች በጥምረት በሚፈጥሩት የአየር ንብረት ለውጥ ሁኔታ መሆኑን የአየር ንብረት ትንበያ ማዕከሉ አመላክቷል። በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት ይችላል በሚል በሰጠው በዚህ ትንበያ ላይ በአውሮፓውያኑ ታህሳስ 13 2025 ወይም ከዚያ በፊት ሊኖሩ የሚችሉ ለውጦችን በማካተት በጉዳዩ ላይ ተጨማሪ ትንበያ የሚሰጥ መሆኑን ማዕከሉ ቃል መግባቱ ተመላክቷል።
በመጨረሻም ወደምንመለከተው የውጭ ዜና እንለፍ። አሜሪካ በቬንዙዌላ ፕሬዝዳንት ይመራል ያለችውን የወንጀል ቡድን በአሸባሪነት ልትፈርጅ ነው። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 2025 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህም የተነሳ የሀገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑም እንደ አሸባሪ ይቆጠራሉ። ማዱሮ ግን ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋል። የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድንና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል። የአሜሪካ የግምጃ ቤት ቀደም ሲል በዴሎስ ሶልስ ላይ ማዕቀብ የጣለ ቢሆንም አዲሱ የውጭ አሸባሪ ድርጅት የሚለው ስያሜ ግን ጠንካራ እርምጃዎችን ለመውሰድ አቅም የሚሰጥ ነው። ዴሎስ ሶልስ የወንጀል ቡድን እንደ አደንዛዥ ዕፅ ማዘዋወርና ህገወጥ ማዕድን ማውጣትን በመሳሰሉ ተግባራት የተሳተፈውን ወንጀል ቡድን ለመግለጽ አሜሪካ የምትጠቀምበት ስም ነው። ዋሽንግተን ቡድኑ የሚመራው በቬንዙዌላው ፕሬዝዳንት እንደሆነና ከጦር ኃይሉ የተውጣጡ ሰዎችን ጨምሮ የፕሬዝዳንቱ የቅርብ ሰዎችን ያካትታል ትላለች። ዩናይትድ ስቴትስ ማዱሮ በአደገኛ ዕፅ አዘዋዋሪነት ቀጥተኛ ተሳትፎ እንዳላቸው የሚያሳይ ማስረጃዎችን እስካሁን ድረስ ይፋ አላደረገችም። ነገር ግን ዩናይትድ ስቴትስ ማዱሮን የአደንዛዥ ዕፅ አዘዋዋሪ አድርጋ በመፈረጇም በዕፅ አዘዋዋሪዎች ላይ በምትከፍተው ወታደራዊ ዘመቻ እርሳቸውንም ወይም በዙሪያቸው ያሉትን ኢላማ ለማድረግ ማሰቧን ያሳያል ሲል የዘገበው ቢቢሲ ነው። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃ። ስላዳመጣችሁን እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።